ኢየሱስ ይሻላል። የማያዋጣ ነገር የለም እሱ ጋር ተጠግቶ፣ የከሰረ የለም ክርስቶስን ተጠግቶ። ጻድቁ አባታችን የተሰጣቸውን ቃል ኪዳን ቦታው ላይ ለካሊክ ስትደርሱ አጋንንት ራሱ ይጮሃል። ደስ ይበለን በመስቀል ተሰቅሎ ደስ ይበለን እኛን የተቤዠን ደስ ይበለን ከሲኦል እስራት ደስ ይበለን በፍቅሩ የፈታን በፍቅር ተስቦ ወረደ ለእኛ ሲል የፍቅሩን ፍጻሜ ገለጸው በመስቀል ለእኛ ያላረገው ከቶ ምን አለና አፋችን ዝም አይበል እናቅርብ ምስጋና ሃሌሉያ ምስጋና በሰማይ ሃሌሉያ ምስጋና በምድር ሃሌሉያ ሁሉን ቻይ ለሆነው ሃሌሉያ ለቸሩ እግዚአብሔር ሃሌሉያ ሃሌሉያ ለእርሱ ሃሌሉያ ለነፍሳችን ጌታ ሃሌሉያ ዝማሬን እናቅርብ ሃሌሉያ ከጠዋት እስከ ማታ። ዛሬ ብዙ ድርብ በዓላት ነው ያሉት። በዚህ በስንክሳሩ ላይ ብዙ አባቶችን መታሰቢያ ይደረግላቸዋል። ዛሬ የአንደኛው የክርስቶስ ሰምራ በጣም የምናውቃት ክርስቶስ ሰምራ ናት። በተለይ ሴቶችን እጅግ በጣም የምታበረታታና ሴቶችን ለቅድስና የምታበቃ እሷን አይተው ወደ እግዚአብሔር መንግሥት የገቡ ሴቶች አሉ። ለቅድስና ይበቁ አሉ፣ ለምንኩስና ይበቁ አሉ። የእሷን ጥብዓት ተረድተው አምነው የእግዚአብሔርን መንግሥት ተሽተው ቤተሰባቸውን ትተው ልክ እንደሷ ወደ ገዳም ይሄዱ አሉ። ክርስቶስ ሰምራ የ12 ልጅ እናት ናት። ከልጆች ይልቅ ከቤተሰብ ይልቅ ከገንዘብ ይልቅ ማን ይሻላል አለች። እንዲህ አይነት ግን ልብ ይኖራቸዋል። እንደሱ አይነት ልብ ነው የሚያስፈልገን። አሁን እንኳን እናቶችን እናታችሁ አላችሁ ለልጆቻችሁን ስፍስፍ የሆነ ሰው ሁሉ ነገር ተርፎት ሁሉ ነገር ኖሮት እንዴ አይጠቅምም ብሎ የሄደ በዚህ ዓለም ላይ ከክርስቶስ ሰምራ በላይ ማን ሊያስተምረን ይችላል? እስቲ ይሄ ሁሉ መሬት ነው፣ አፈር ነው፣ እዚሁ ነው የሚቀረው። ሰማያዊ ይሻለኛል። እሷ ግን ሁሉን አየሁት አለች። ሁሉን አየሁት፣ ሁሉን ቀመስኩት፣ ሁሉም ግን ከንቱ ነው፣
ጥበበኛው ሰሎሞንም ያለው ይህ ሁሉ ከንቱ ነው አለ። የከንቱ ከንቱ ነው፣ አፈር የሚሆን ነው አለ። እኔና እናንተ እኮ የምንጣላው የምንጋደለው ደም የምናፈስሰው እኮ እስቲ በዓለም ላይ አፈር ለሆነ ከንቱ ለሆነ ነገር ነው አይደል? እና ከንቱ መሆኑን ነው የነገረችን። እና ክርስቶስ ሰምራ ዛሬ የምትታሰብበት ነው። በጣም የሚገርማችሁ ደግሞ የምትሰራው ስራ ከዲያብሎስ ጋር እግዚአብሔርን ለማስታረቅ ደግሞ የሞከረች እኮ ነች። ከዲያብሎስ ከማን ለማስታረቅ? ከእግዚአብሔር ጋር ለማስታረቅ ብዙ ጊዜ የሞከረች ናት። ኢየሱስ ይሻላል፣ የማያዋጣ ነገር የለም እሱ ጋር ተጠግቶ፣ የከሰረ የለም ክርስቶስን ተጠግቶ እና ወስና ሄደች። ልጅሽን እገለዋለሁ አላት። አንድ ልጅ ነው ከ12ቱ አንዱ ልጅ ይዛ ነው ሄደችው። እየሰማችሁ ልጅሽን እገለዋለሁ። አሁን እንደዚህ አይነት ፈተና ቢደርስባችሁ እናንተስ የሆነ ልጅሽን ወስደዋለሁ እገለዋለሁ፣ ወስጄም እገለዋለሁ አላት። አትችልም አለችው። አትችልም፣ አይችልም። ለምን መሰላችሁ? አንዳንድ ጊዜ ውስጣችን ልባችን በብዙ ነገር ስለሚጠራጠር እንጂ እኔና እናንተ አይችልም እኮ በእኔና በእናንተ ላይ እኮ ምንም ኃይል ጉልበት የለውም አለው የለውም፣ በጭራሽ የለውም። ባጭሩ ግን ሳያደርግ ቀረ፣ አሸነፈችው፣ ድል አደረገችው። እና ባጭሩ ቅዱስ ሚካኤል ለተክለ ሃይማኖትና ለክርስቶስ ሰምራ ባለውለታቸው ስለሆነ ክርስቶስ ሰምራ በ12 እንድትውል አደረጉ አባቶቻችን። ለምንድን ነው ያለን እንደሆነ ሁልጊዜ በክፉ ጊዜ የሚደርስላት ሚካኤል ነው። ይድረስላችኋል። ክርስቶስ ሰምራ የደረሰ ለብዙ ችግረኞች ለድሆች የደረሰ ቅዱስ ሚካኤል ለሁላችን የሚደርስልን እና አባቶች ምን አደረጉ? ክርስቶስ ሰምራን በ12 ተክለ ሃይማኖትን በ12 እንዲውሉ አደረጉና ጻድቁ አባታችን የተሰጣቸውን ቃል ኪዳን ቦታው ላይ ለቃሊክ ስትደርሱ አጋንንት ራሱ ይጮሃል። የተክለ ሃይማኖት ቃል ኪዳን እንዲህ ነው። እሺ እውነቴን ነው የምነግራችሁ። ጻድቁ አቡነ ተክለ ሃይማኖት እኮ የሚገርም፣ እኔ እኮ በጣም የሚገርመኝ በእውነት የተክለ ሃይማኖት በዛ ዘመን በእነሱ ዘመን ዘመናዊነት የሌለበት ጣዖት የሚመለክበት ዘመን እንዴት እንደው በጣም እኮ ከባድ እኮ ነው። በአሁኑ ዘመን እንኳን ዘመናዊነት በጣም የረቀቀበት ዘመን ላይ እንኳን መሸከም አቅቶናል። እምነታችንን በአግባቡ መያዝ አቅቶናል። ያ በሰይፍ ያለበት እኮ ነው። በሳቸው ዘመን በቡልጋ ውስጥ የሚገርማችሁ ነገር ዛፍ የሚመለክበት ዘመን ነበር። ዛፉ ይመለካል፣ ዘንዶ ይመለካል። በእነሱ ዘመን ጣዖት እጅግ በጣም የሚመለክበት፣ ሰይጣን እጅግ የገነነበት ዘመን። በዛ ዘመን ጻድቅ ሆኖ መገኘት በጣም ከባድ እኮ ነው። በጣም ከባድ ነው። ያው ቤተሰቡን ሁሉ ጥሎ ያው ደጋገሌ እኮ በጣም የሚገርም እኮ ነው። እና እኔና እናንተ ምን ነው እንጂ እንደው እንደሳቸው መሆን አቃተን። አሁን ምን ነው እንደነሱ መሆን አቃተን? ምን ነው ልባችን እንደው ጥባት ሸሸው እንደነሱ ብንሆን። ምክንያቱም አሁን እጅግ አመች ነው፣ ለማምለክ አመች ነው። በየቦታችን ቤተክርስቲያን አለ። በእግር የምንሄደው አይደለም፣ በመኪና ነው የምንሄደው። ምን ደግሞ የምንቸገረው ነገር አለ ለእምነታችን? አሁን ደግሞ ሰባኪ እንደ ልብ ነው፣ እንደ ብፌ ቀያይረን የምንሰማበት ነው። ዘማሪ እንደ ልባችን የምናገኝበት ነው። ግን እምነታችን እንደነሱ መሆን አቃተው እና እናቶቼ እንደው በዛን ዘመን ያለፉትን አባቶቻችንን እያሰብን እንደነሱ እንድንሆን መድኃኔዓለም ይርዳል።
Maria,